በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት ናቸው የተባሉ ታጣቂዎች ከትናንት በስቲያና ትናንት በከፈቱት ተኩስ ቢያንስ 2 ሰዎች መገደላቸውና ሌሎች መቁሰላቸው ተነገረ። ከሁለቱ ቀበሌዎች ኢዳ የተባለው ቀበሌ ሊቀመንበር እንዳሉት የህወሓት ታጣቂዎች ባለፈው ግንቦት 23ን በከፈቱት ተኩስ ከብቶች ይጠብቁ የነበሩ 2 የ12 ዓመት ልጆችን ገለዋል። ሰሞኑን በከባድ መሳሪያ ጭምር በተከፈተው ተኩስ ደግሞ ሌሎች 2 ሰዎች ሲገደሉ ቁጥራቸው ያልታወቀ ቆስለዋል ብለዋል ሊቀመንበሩ። የህወሓት ባለስልጣናት ስለ ወቀሳውና አስተያየት እንዲሰጡበት ለማነጋገር ብንደውልም ስልካቸውን አላነሱልንም። ኢዳ ማለት ከአፋር ክልል መጋሌ ወረዳ ኢዳ ቀበሌ ነው። የቀበሌ ሊቀመንበር ነኝ። ሲራጅ ሳሊክ ነው ስሞ። ምንድነው የሆነው እስቲ ንገሩኝ። ህዝቡን ካፈናቀለ እስካሁን ቢያንስ 5 ዓመት ነው። ከ13 ጀምሮ እስካሁን ማለት ነው። የትምህርት ቤትም ሆነ ሃይማኖት መስጊዶችም ሆኖ ያው ያስቀሩበት ቦታ ላይ እስካሁን ተቀምጦ ነበር ከዚህ በፊት ማለት ነው። እሺ፣ ተፈናቃዮች ማለት ነው። አሁን ምንድነው የሆነው? ትደለፍ ወታደሮች አዲስ ውጊያን አስነስተዋል። አሁን መቼ ነው የተነሳው ውጊያው? ውጊያን ቢያንስ የጀመሩት ያው ምርጫው ሰኞ ነበር አይደለም? ነገ ሰኞ ቢሆን ያው እሁድ ቀን ላይ ቢያንስ ያው እንስሳው ተከትሎ የሄዱትን 2 12 ዓመት ልጆችን ገለዋል። መጀመሪያ እንስሳዎቹ ወደ ራሳቸው ከቆጣጠሩት በኋላ ቢያንስ ያው ቶክሲን ጀመሩ። ያንን ቶክሲን ቢያንስ ያው ሚሊሻ ነው ብቻ እዛ አካባቢ ያለው ሊቋቋሙ አልቻለም። ተኩስ የከፈቱት ወይም ልጆቹን የገደሉት ቲፒኤልኤፍ መሆናቸውን በምንድን ነው የምታውቁት? የምናውቀው ያው አብረን ስላለን ነው። ያው እስከ 5 ዓመት ያህል በቃ ያው ያስቆሙበት ጊዜ የለውም ጥይት ተኩስ ማለት ነው። ብቻው ሲቀርብ ያው እሁድ ቀን አዲስ ተኩስ ጀምሮ 2 ልጆች ገለዋል። ከዛ በኋላ ደግሞ ከትናንት ወዲያ እንደገና አዲስ ተኩስ ጀምሮ ሞርተርም ሆነ ድሽቃም ሆነ ያው በአካባቢው ላይ ተኩስ እየተኮሰ ያለው ነው። አካባቢው እንዳለ እሳት ነው ያደረገው። ምንድነው የሚያደርጉት? ተኩስ ከፍተው ሰው መግደል ነው ወይስ ንብረት ዘረፋ ነው? ሰውም ይገላል፣ ያው ንብረትም ይዘርፋል። በአካባቢው የሰፈረ ኃይል የለም? የመንግስት የፌደራል መንግስት ወይም የሌላ ኃይል የለም። እሺ፣ የትግራይ ሰላማዊ ኃይል የሚባል ደግሞ አለ ነው የሚባለው እዛ አካባቢ ቲፒኤልኤፍን የሚቀናቀን እናንተ ጋር ሰፍሯል? ከኛ ጋር የለም። የት ነው ያሉት? ቢያንስ ያው ወደ ሌላ ቦታ ላይ ያሉት እነሱና እኛ አሁን ቢያንስ ያው ያለን ኃይል ተብሎ የሚጠራ ያው የአካባቢ ሚሊሻ ብቻ ነው። ትናንትም ያው የቆሰሉም አሉ፣ የሞቱም አሉ። የሞቱም አሉ ትናንት? ስንት ይሆናሉ? 1-2 እዛው እርስዎ ቀበሌ ውስጥ ማለት ነው? እሺ፣ አመሰግናለሁ አቶ ሲራጅ። ሀጋር ሐመድ ሩአ፣ እርስዎ እዚህ ብራስልስ የአፋር ኮሚኒቲ መሪ ኖት ወይም አስተባባሪ ኖት? ትክክል። አፋር ክልል በተለይ ዞን 2 የሚባለው አካባቢ በተደጋጋሚ ግጭት አለ ይባላል ወይም ጥቃት አለ ይባላል። ነገር ግን ትናንትናና ከትናንት ወዲያ ደግሞ ከባድ ተኩስ ነበረ የሚል መረጃ ደርሶናል። ምንድነው እርስዎ የሰሙትና የሚያውቁት? ግን ህዝቡ ችግር የደረሰባቸው ነው። ተደጋጋሚ ጦርነት የተከፈተብን ነው። አሁን እንደው የባሰ ጦርነት ይሄ ህወሓት ወታደር አምጥቶ እዛ አስቀምጠዋል። እሑድ ቀን ጦርነት ከፍቶብን፣ በጠዋቱ ከፍቶብን ያው በፊትም 2 ቀበሌ ላይ እዛ እነሱ ሰራዊት ወስዶ እዛ ነው ያለው። ከኛ ቀምቶ ሰዎችን አፈናቅሎ እዛ ቀበሌ ላይ 5 ዓመት ሙሉ እነሱ ነው የተቀመጡት። አሁን ከዛ የተነሱ ይወሩን ነበር። አሁን የባሰ ኃይል አምጥቶ ጦርነት ከፈተብን ነው የሚሉት ሰዎች። የሞቱ ሰዎች የተገደሉ ሰዎች አሉ ብለውኛል እዛ ያሉ የአንድ ቀበሌ ሊቀመንበር። አንደኛ ጥቃቱ የተፈጸመው የት ነው? ሁለተኛ የደረሰውስ ጉዳት ምንድን ነው? እርስዎ ከዛ ያገኙት መረጃ? 2 ቀበሌ አለ እነሱ ያለው። አሁን ጅዳና አራዶ የሚባል ቀበሌ በእነሱ ነው ያለው። በህወሓት ወስደዋል። አሁንም ጦርነቱ የተከፈተው እዛ አካባቢ ላይ ነው የሚሉት እነሱ። መጋሌ ወረዳ ጁንታ ነው የሚሉት፣ እንደዛ ስም ያለው 2 ቀበሌ ላይ ነው ጦርነቱ ያለው እዛ አካባቢ። ከዛ መጥቶ ነው አሁንም ወረራ የሚያደርጉት ማለት ነው ሰራዊቱ፣ የህወሓት ሰራዊት።
የተጎዳ ሰው አለ ሰው ሞቶብናል አንድ ቁስለኛ ሰውም ሲሙም ነግሮኛል አብዱ ሙሳ ይባል ሰውዬ በእግርና እጁ ላይ ተመቶ ሆስፒታል ይገኛል ነው ያሉኝ በጣም አመሰግናለሁ ለሰጡኝ አስተያየት ኦኬ እኛም እናመሰግናለን ነጋስ እሺ መልካም ቀን ቀደም ሲል እንዳልነው የህወሓት ባለስልጣናትን በስልክ ለማነጋገር ደጋግመን ደውለን ነበር ነገር ግን ስልካቸውን አያነሱም ዜና መጽሔቱ ወደ ተከታዩ ርዕስ ያልፋል ሰባተኛው ሀገራዊ ጠቅላላ ምርጫ ድምጽ ከመሰጠቱ አንድ ቀን አስቀድመው ራሳቸውን ከምርጫ ማግለላቸው የገለጹት የድሬዳዋ አንድ ምርጫ ክልል የግል እጩ ተወዳዳሪ ዶክተር ሀብታሙ አለሙ ሰሞኑን መታሰራቸውን ለቤተሰቡ ቅርበት ያላቸው አንድ ግለሰብ አስታወቁ ዶክተር ሀብታሙ ወደ ስራ እየሄዱ በነበረበት ወቅት በፖሊስ መያዛቸውን የጠቀሱት እኚሁ ምንጭ ቤታቸው ያለ ፍርድ ቤት ትዕዛዝ ተበርብሮና የተለያዩ ቁሳቁሶች በፖሊስ መወሰዳቸውንም አስታውቀዋል ግለሰቡ ፍርድ ቤት ቀርበው የ14 ቀናት የጊዜ ቀጠሮ እንደተሰጠም ጠቁመዋል መሳይ ተክሉ ከድሬዳዋ ለደህንነታቸው ሲባል ስማቸው እንዳይገለጥና ድምጻቸውን በቀጥታ እንዳይቀርብ የጠየቁት የቤተሰቡ ቅርብ የሆኑት አስተያየት ሰጪ ስለ ዶክተር ሀብታሙ አያያዝ ሁኔታ ለዶክተር ሀብታሙ እስርን ምክንያት ያውቁ እንደሆነ የጠየቅናቸው የቤተሰቡ ቅርብ አስተያየት ሰጪ በቅርቡ ከተካሄደው አገራዊ ጠቅላላ ምርጫ ላይ ከነበራቸው ተሳትፎ ጋር የተገናኘ ስለመሆኑ ጠቅሰው ፍርድ ቤት ቀርበው የ14 ቀናት ጊዜ ቀጠሮ እንደተሰጣ ሰጪው ያለ ፍርድ ቤት ትዕዛዝ የዶክተሩ ቤት በፖሊስ መፈተሹንና የተለያዩ ቁሳቁሶች መወሰዳቸውን ተናግረዋል በተያዙ ወቅት ከማንም እንዳይገናኙ ተደርጎ የነበረ ቢሆንም በአሁኑ ሰዓት ቤተሰቦቻቸው በቀን 3 ጊዜ ምግብ እያቀረቡ መሆኑንና አንድ ጊዜም ከጠበቆች ጋር እስከተጠናከረበት ጊዜ ከግለሰቡ እስር ጋር በተገናኘ ከመስተዳድሩ ፖሊስ መረጃ ለማግኘት የተደረገው ጥረት ኃላፊዎቹን ማግኘት ባለመቻል ያልተሳካም የድሬዳዋ አንድ ምርጫ ክልል የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ የነበሩት ዶክተር ሀብታሙ አለሙ ለምርጫው ጥቂት ቀናት ሲቀሩ ደረሰብኝ ባሉት ፍትሃዊ ያልሆነ ተግባር ከምርጫው ራሳቸውን ማግለላቸውን መዘገባችን ይታወሳል